ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱትን ደስታ እኛ ከትንሣኤ በኋላ በቤተ ክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው እንትን አሉ፣ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ። ከዛ ሲነግሩት አዘን። እንዴት ይቅር አይለንም ብላችሁ ታስባላችሁ? ይህ ማለት እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን። በነገራችን ላይ እና አለቀሰ ዮሴፍ። ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረጋችን እሱ ይቅር እላለሁ ባለው መንገድ ሄደን ራሱ ንስሐ ገብተን ማረድ ብለ ነው ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋልና አዘን። እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነውና ቤተክርስቲያናችን የዮሴፍን ታሪክ ከክርስቶስ ጋር ታገናኘዋለች። ወይን ጠጅ የምትጠጡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ የሚል ቃል አለ። ሰሙነ ሕማማት ላይ ይነበባል በእኛ ቤተክርስቲያን። ምንድነው ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ማለት የክርስቶስ መከራ በመጠጥ በጠጅ በጥጋብ አይደለም የምናከብረው፣ እያለቀስን ነው። ስለ ዮሴፍ መከራ እናዝናለን የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረው ነው ማለት ነው። ዮሴፍ በክርስቶስ ይመሰላል። የክርስቶስ ፍቅር መለኪያው ምን ያህል ነው? ልጆች ሆነን ትዝ ይላችሁ ከሆነ ምናልባት እኔ ብቻ ይሆናል የገጠመኝ አላቅም፣ ወላጆቻችን ወይ ታላቆቻችን ትወደኛለህ ትወጂኛለሽ ይሉና አዎ ስንላቸው ምን ያህል ይሉናል። ይህን ጊዜ እጃችንን እንደዚህ ዘርግተን ይህን ያህል ብለን የምናሳየው ነገር አለ። ቅዱስ ጳውሎስ የክርስቶስን ፍቅር በዚህ መልኩ ለመለካት የሞከረበት አንድ ቦታ ያለ ይመስለኛል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 18 ላይ ከቅዱሳን ሁሉ ጋር ይልና ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ቅዱስ ጳውሎስ የክርስቶስ ፍቅር አንደኛ ከመታወቅ የሚያልፍ ነው አለ። ከአይምሮ በላይ ነው፣ ለማሰብ ራሱ የሚከብድ ነው የክርስቶስ ፍቅር አለ። ሁለተኛው ግን ከፍታውና ስፋቱና ርዝመቱ ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ስፋቱ ምን ያህል ነው? ርዝመቱስ ምን ያህል ነው? ከፍታው ምን ያህል ነው? ጥልቀቱስ ምን ያህል ነው? ፍቅርስ ይህን ያህል ምን ያህል ረጅም ነው ተብሎ ሊለካ ይችላል? ፍቅር ከፍታው ምን ያህል ነው? ጥልቀቱ ምን ያህል ነው? ምን አይነት አገላለጽ ነው ቅዱስ ጳውሎስ የተጠቀመው? በእርግጥም የክርስቶስን ፍቅር ለመግለጽ በጣም ጥሩ ቃላት ናቸው እነዚህ ቃላት። የክርስቶስ ፍቅር ስፋቱ ምን ያህል ነው ካላችሁ መስቀል ላይ እጁን ዘርግቶ ተመልከቱት። ዓለምን በሙሉ ለማቀፍ እጁን የዘረጋ ይመስላል። የክርስቶስ ፍቅር ስፋቱ የዓለምን ሁሉ ሕዝብ የማቀፍ ያህል በተዘረጋ እጅ ነው። የፍቅሩ ስፋት ያን ያህል ነው። ርዝመቱስ ካላችሁ ለዘላለም ነዋ፣ ዘላለማዊ ነው። ከዓለም አስቀድሞ ዓለም ከተፈጠረ ወዲህም ዓለም ካለፈ በኋላም የሚቀጥል ዘላለማዊ ፍቅር ነው። ታውቃላችሁ ፍቅር ቆይቶ ቆይቶ ያልቃል። የክርስቶስ ፍቅር ግን ርዝመት አለው። ገና ከዚህም በኋላ ይወደናል። ያለምንም ምክንያት ነው የወደደን። ዓለሙን እንዲሁ ወዷል የሚለው አይደል? እግዚአብሔር አንድያ ልጁን እስኪሰጥ ልብ አድርጉ። እኛ እንዲሁ የምንጠላቸው ሰዎች አሉ እኮ ያለ ምክንያት ኮንዲሽናል ባልሆነ ምክንያት ባልሆነ ሪዝን የምንጠላቸው ሰዎች አሉ። እግዚአብሔር ግን እንዲሁ ነው የወደደን። እስከ መቼ? ርዝመት ያለው ነው። የክርስቶስ ፍቅር ርዝመቱ ያን ያህል ነው። ቀጥሎ ምን አለ? ከፍታውና ጥልቀቱ አለ። የክርስቶስ ፍቅር ከፍታ አለው። ምንድነው ከፍታው? የሰው ልጅ በእግዚአብሔር ዙፋን እስከ ማስቀመጥ ነው። እስከ እግዚአብሔር ቀኝ እስከ መሆን ድረስ ነው። የሰውን ስጋ፣ የሰውን አካል፣ የሰውን ባህሪ ያከበረበት ከፍታ እስከ እግዚአብሔር ዙፋን እስከ ማስቀመጥ ነው። ጥልቀቱስ ምን ያህል ነው ካላችሁ እስከ ሲኦል ድረስ ወርዶ ነፍሳትን እስከ ማውጣት ድረስ ነው። ስለዚህ ጥልቀት አለው፣ ስፋት አለው፣ ከፍታ አለው፣ ርዝመት አለው። ይህንን አለካክ ስታዩት ምን ይሰራል? መስቀል ነው የሚሰራው። ከፍታ አለው፣ ጥልቀት አለው፣ ስፋት አለው። በዚህ የምናየው መስቀሉን ነው። ስለዚህ የመስቀሉን ምልክት እንደ ቀስት ቁጠሩት። የክርስቶስን ከፍ ያለ እስከ ሰማይ ዙፋን ድረስ ሰውን ማስቀመጥ ፍቅር አሳይቶናል። እስከ ማስቀመጥ እስከ ሲኦል ወርዶ ነፃ እስከ ማውጣት አሳይቶናል። በተዘረጋ እጆች ደግሞ
ለሁሉ ሰፊ የሆነ ፍቅር አሳይቶናል እና ቅዱስ ጳውሎስ በመስቀል ቅርጽ ሊታይ የሚችል ቃል ነው የተናገረው። ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ በአብ ፊት እንበረከካለሁ ብሏል። ቅዱስ ጳውሎስ ስለኛ በእግዚአብሔር ፊት እየጸለየ ነው፣ ይህ ፍቅር እንዲገባን ማለት ነው። እግዚአብሔር ፍቅሩን በልባችን ይሳልብን። በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። መንገድ ኃላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው ተሳድበው ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ፣ በምን ምክንያት እንደተሰቀለ፣ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼ ስድብ ቢገባው ነው ብለው ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። በተለይ በሶሻል ሚዲያ ዘመን ሆነን ስናያቸው እነዚህን ሰዎች የምንመስል ሰዎች ብዙ ሳንሆን አንቀርም። በማናውቀው ጉዳይ የሆነ ሰው ተሰደበ ብለን ካሰብን ስድብ እናዋጣለን። ማጣራት ራሱ አያስፈልገንም። ምናልባትም በዕለተ ዓርብ ብንኖር ኖሮ ከነዚህ ሰዎች ጋር እንደመር ነበር። ብዙ ሰው የሰደበው ሰው፣ ብዙ ሰው የነቀፈው ሰው ምናልባት ንጹሕ ሊሆን ይችላል እንደ ክርስቶስ። በማናውቀው ጉዳይ ተሳድበን እርግማን በራሳችን መጨመር የለብንም። ስለዚህ በየትኛውም ሶሻል ሚዲያ ፕላትፎርም በየትኛውም አጋጣሚ ሰዎች ዱላ ሲወርድባቸው፣ ቀን ሲጎልባቸው አይተን ተደርበን የምንሳደብ ከሆነ በዕለተ ዓርብ ጌታን በማያውቁት የሰደቡትን ሰዎች እንመስላለን። ምናልባት ዝም ማለትም ሳይሻል አይቀርም አልፎ አልፎ እና ከዚህ ዕለት ተሳዳቢዎች ጋር ከመደመር ይጠብቃል። ጌታችን በዕለተ ዓርብ የተቀበላቸውን መከራዎች 13ቱ ሕማማተ መስቀል ብለን እንጠራቸዋለንና ጌታ ከተቀበላቸው 13ቱ መከራዎች በጥፊ መመታት፣ ችንካር፣ የሾህ አክሊል መድፋት ከመሳሰሉት ሁሉ ሌላ አንድ የጌታ ስቃይ ሆኖ ሊታይ የሚችል ነገር ብዙ ጊዜ አስባለሁ። ጽፌውም ተናግሬውም አውቃለሁ ከዚህ በፊት። ይህንን እንዳስብ ያደረገኝ በዮሐንስ ወንጌል ምዕራፍ 11 ላይ ክርስቶስ አልዓዛርን ባስነሳበት ታሪክ ላይ ያደረገው ነገር ነው። ጌታችን ወደ አልዓዛር ከሞተ በኋላ ወደ አልዓዛር መንደር ወደ ቢታንያ ሲመጣ የአልዓዛር እህቶች በወንድማቸው መሞት በጣም አዝነው ያለቅሱና ደረታቸውን ይደቁ ይወድቁ ይነሱ ነበር። የእነሱን ለቅሶ ባየ ጊዜ ለወንድማቸው ካላቸው ፍቅር የተነሳ የሚሰቃዩት ስቃይ፣ ደረት መምታታቸውን፣ መሰቃየታቸውን ሲያይ ክርስቶስ በመንፈሱ ታወከና አለቀሰ ይላል። የአልዓዛር እህቶች ለቅሶ ክርስቶስን አስለቀሰው። አልዓዛርን ይወደዋል ጌታ፣ እንዲሁም ሊያለቅስለት ይችላል። በተለይ ደግሞ መንፈሱን ያወከውና እንዲያለቅስ ያደረገው የአልዓዛር እህቶች ለቅሶ ነበረ። ይህንን ታሪክ ዕለተ ዓርብ ላይ ሆነን ስናስታውሰው በጣም የበለጠ ትርጉም ይሰጣል። ይኸው ምንድነው? ዓርብ ዕለት ክርስቶስ ከስቃዮቹ ሁሉ ጋር ልክ በአልዓዛር ቤት የታወከውን አይነት የመንፈስ መታወክ ሊፈጥርበት የሚችል አንድ ነገር ተከስቷል። ይኸውም የድንግል ማርያም ለቅሶ ነበር። የአልዓዛር እህቶች ስለ ወንድማቸው ሲያለቅሱ እያየ የታወከና ያለቀሰ ክርስቶስ ዓርብ ዕለት መስቀል ላይ ሆኖ እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ከአልዓዛር እህቶች በላይ ድንግል ማርያም ትቀርበዋለች። የአልዓዛር እህቶች እያለቀሱ ያሉት ስለ ወንድማቸው ነው። ድንግል ማርያም ግን እያለቀሰች ያለችው ስለ እርሱ ነው፣ እናቱ ነች። ስለዚህ የእመቤታችን ለቅሶ የክርስቶስ ሌላው ስቃይ ነበረ። በአልዓዛር ቤት ያለቀሰው መንፈሱ ታውቆና ልቡ ተረብሾ ከሆነ የእናቱ ለቅሶ ምን ያህል ይሰማው ይሆን? ጌታችን መስቀል ላይ ያለ ከተቀበላቸው መከራዎች ጋር የእናቱን እንባ ማየት ራሱ ሌላው ለቅሶ፣ ሌላው መከራው ነበረ። ስለዚህ መንፈሱን የሚያውክ ሌላው የጌታ ስቃይ የድንግል ማርያምን ለቅሶ ማየት ነበር። በርባን አገር ያስመረረ ወንጀለኛ ነው። በሮማውያን አይን ሲታይ ደግሞ አመጽ የሚያስነሳ አክራሪ እስራኤላዊ ነው። ይህ በርባን የተባለው ወንበዴ ይፈታልን ብለው አይሁድ በዕለተ ዓርብ ጮኸው ነበረ። ኢየሱስ ይሰቀል፣ በርባን ይፈታ ብለው ደጋግሞ በጮኸት ጩኸት ምክንያት በርባን ነፃ ወጥቷል። በርባንን አግኝተን ብንጠይቀው ዓርብ ዕለት ከእስር ቤት ያስፈታህ ማን ነው ቢባል የሚመልሰው ህዝቡ ብሎ ነው። እውነትም በርባን ይፈታ ብለው የጮሁት ህዝቡ ናቸው። በህዝቡ ጩኸት ምክንያት ነፃ ወጣሁኝ፣ ከህዝብ ፍቅር የተነሳ ነው የወጣሁት፣ እኔ እኮ ህዝብ ይወደኛል ሊል ይችላል በርባን። ግን እውነት ለመናገር በርባንን ያስፈቱት ህዝቡ ሳይሆኑ ክርስቶስ ነበረ። ምክንያቱም በርባን ይፈታ ብለው የጮሁት ሰዎች ለበርባን ባላቸው ፍቅር አይደለም፣
ለክርስቶስ ባላቸው ጥላቻ ነው። ክርስቶስ እንዲሰቀል ያላቸው ፍላጎት በርባን ካልተፈታልን እንዲሉ አደረጋቸው። ስለዚህ በርባንን ያስፈታው የዓርብ ዕለቱ መከረኛ ክርስቶስ ነበረ። ለክርስቶስ ያላቸው ጥላቻ በርባንን ነፃ አወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነፃነቱ ነው። ስለ በርባን እያወራሁ አይደለም። በርባን ማለት እያንዳንዳችን ነን። ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለኛ መዳን መከራን የተቀበለ፣ ስለኛ ሕይወት ሞትን የተሸከመ፣ በእውነት ሕማማችንን ተሸክሟል፣ ደዌያችንን ተቀብሏል የተባለለት መድኃኒታችን ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ ያወጣነው በርባኖች ደግሞ ሁላችንም ነን። የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅማቶ መራራ ለቅሶን እያለቀሰ ከአጡር ውጭ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማባት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደወትሮ አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም የጌታችንን አይኑን እያየ አሳልፌ የምሰጥህ እኔ ሆንን ብሎ ለመጠየቅም ድፍረት ነበር። ልብ የሚሰብረው ግን ሐሙስ ምሽት የሆነው ነገር ነው። ጌታችን ከራት ተነሳ፣ ልብሱንም አኖረ፣ ማበሻ ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች፣ የሚይዙትን ወታደሮች እየመራ ወደ እርሱ የሚመለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛህ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየት በላይስ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን፣ ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሸማቀቅም? አንተ እግሩን ልታጥበው እንኳን የማይገባህ ፈጣሪ እግርህን ሲያጥብህ እያየህ እንዴት ልብህ ደነደነ? መጥምቁ ዮሐንስ እንኳን የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አይጨንቅህም? ከአይሁድ ጋር የተስማማውን ነገር ኧረ ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ የት ይገኛል? በፍቅሩ ውስጥ ክፋትህ፣ በትሕትና ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችህን ሰጥተህ ያለ ሐሳብ ታጠብክ? ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ነበር። የኔን እግር ለዘላለም አታጥብም ብሎም ተከላክሎ ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለ መሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑ። በእግራቸውም እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታን እንደሚያንገላታው ጦር መንገድ እየመራበት ተመለሰ። አቤቱ የማትደፈር አንተን ደፋር ይሁዳ ደፈረ።
እስራኤል ከግብፅ ወጡ ማለት ግን ከነዓን አልገቡ። ከነዓን አልገቡ። በቃ ከግብፅ ወጥተናል ከዚህ በኋላ ምንም ችግር የለውም ቢሉ መንገድ ላይ ቀሩ ይበዛሉ። ክርስቶስ ከሲኦል ነፃ ወጥቶናል፣ አድኖናል በመስቀሉ በጉት አርዶ። ግን አሁን መንገድ ላይ ነን ያለነው፣ ወደ ከነዓን ወደ መንግስተ ሰማያት እየሄድን። አያስፈልግም ከዚህ በኋላ ዋናው እሱ ከግብፅ አውጥቶናል፣ በጉት አርዶልናል፣ ከዚህ በኋላ ምንም ብናረግ ከነዓን እንገባለን ቢሉ እስራኤል አልገቡም፣ መንገድ ላይ ቀርቷል፣ ሙሴንም ጨምሮ። ክርስቶስ በግ ሆኖ የፋሲካው በግ ታርዶልናል ብለ ኃጢአት ብትሰራ አንዴ ታርዶልኛል፣ ሞቶልኛል፣ ከፍሎልኛል ብለ ከነዓን አትገባ፣ መንግስተ ሰማያት ማለት ነው። ይህ ማለት ሊትራሊ እስራኤል ከግብፅ ስለወጡ ከነዓን ገብተዋል ማለት አድርጎ ማሰብ ማለት ነው። እነ ካልቪን የሚሉት እነ ሉተር የሚሉት ማለት ነው። እኛ እንደዛ እናምንም። አዎ ታርዶልናል፣ ግን መንገድ ላይ ነን። ከዚህ በኋላ መንገድ ላይ ልንቀር እንችላለን፣ ከዛ ይጠብቀን እንጂ ማለት ነው። መንገዱን ጠርጎልናል፣ እየሄድን ነው። መርቆ እንዳለው ቅዱስ ጳውሎስ ማለት መርቆልናል መንገዱን በስጋው። ከዚህ በኋላ በደሙ የተመረቀ መንገድ እንሄዳለን። እዛ ለመግባት ግን መንገድ ላይ ነው ያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በዕለተ ዓርብ ከሁለቱ ወንበዴዎች አጠገብ ነበር የተሰቀለው። እንደምታውቁት በግራውና በቀኙ ሕይወታቸውን ሙሉ የሰው ደም ሲያፈሱ፣ የሰው ንብረት ሲቀሙ፣ ፍርድ ሲያጓድሉ፣ ራስ ሲበድሉ የኖሩ ሁለት ወንጀለኞች ከክርስቶስ አጠገብ ተሰቅለው አምላካችን ከወንበዴዎች ጋር መሰቀሉ በአንድ ወገን የአይሁድ ተንኮል ነበር። አይሁድ ክርስቶስን ከወንበዴዎች ጋር የሰቀሉት ለተመልካች ለታዛቢ በግራም በቀኝም ያለው ወንበዴ ከሆነ ያው ከመሃል ያለው እንደነሱ ወንጀለኛ ነው ብሎ ሰው እንዲጠላው፣ እንዲልቀው፣ እንዲጸየፈው አስበው ነበር ከወንበዴዎች መካከል የሰቀሉት። ይህ የእነሱ ተንኮል ይሁን እንጂ አምላካችን ኢየሱስ ክርስቶስን ከሁለት ወንበዴዎች መካከል በመሰቀሉ በአንድ ወገን ትንቢት ፈጸመ፣ በሌላ መልኩ ደግሞ ትንቢት ተናገረ ይላሉ ቤተክርስቲያን። አምላካችን ከሁለት ወንበዴዎች መካከል በመሰቀሉ ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ አስቀድሞ ስለ ክርስቶስ መሰቀል የተናገረው ትንቢት ነበር። እንግዲህ አንዳንድ ነቢያት በብሉይ ኪዳን እየኖሩ ስለ ሐዲስ ኪዳን ዘርዝረው የጻፉ ነቢያት አሉ። ይህ ሊቃውንት እንዲህ ያሉትን መጻሕፍት የብሉይ ኪዳን ወንጌል ወይም ደግሞ ደረቅ ሐዲስ ብለው ይጠሯቸዋል። ከእነዚያ መካከል የመጀመሪያው ቁጥር አንድ ትንቢተ ኢሳይያስ ነው። ነቢየ እግዚአብሔር ኢሳይያስ ከክርስቶስ ልደት እስከ ስቅለቱ ድረስ ዘንድሮ ጽፏል። ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ እነሆ ድንግል ምን ትላለች? ትጸንሳለች፣ ወንድ ልጅ ትወልዳለች ብሎ ነገረ ልደቱን በግልጽ የተናገረ ነቢይ። በዚህ ምክንያት እስከ ሰማዕትነት ደረሰ። በ53ኛው መዝሙር ግን ስለ ክርስቶስ ስቃይ የተናገረው ዓርብ ዕለት ባይኖርም ነቢያት ነፃያቱን ወደፊት የሚፈጸሙትን ነገር አሁን እንደሆነ አድርገው ስለሚናገሩ መንፈስ ቅዱስ ገልጦለት ነቢይ ይናገራል። የሰማነውን ነገር ማን አምኗል? የእግዚአብሔር ስፒሪት ለማን ተገልጧል? በእርሱ እኛ ምን አይነት ተፈወስን፣ እንደ በግ ለመታረድ ተነዳ ይላል። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በግ ጸጉሩን ሊሸለት ሲል የለም አሁን በግ ነው ጸጉሬን አታንሱብኝ አይልም። ሲጎትቱት አይከረታታም፣ በቀንዱ አይቃወም። እንደ በግ ለመታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይልና በመጨረሻ ከአመፀኞች ጋር ተቆጠረ ይላል። ከምኖች ጋር ከአመፀኞች ጋር። ስለዚህ ከአመፀኞች ጋር ተቆጠረ የሚለው ትንቢት ይፈጸም ዘንድ ዓርብ ዕለት አምላካችን ከሁለት አመፀኞች መካከል ነበር የተሰቀለው። በእርግጥ ክርስቶስ ከአመፀኞች ጋር የተቆጠረው ሲሰቀል ብቻ ነበር። የሚገርማችሁ ጌታችን ገና ሲወለድ እመቤታችን የወለደችው በቤተልሔም በበረኪት ነው። ቤተልሔም ለመሄዳቸው ምክንያቱ ግን ሕዝብ ቆጠራ ነበር። ዮሴፍና እመቤታችን ከሰሎሜ ጋር ወደ ቤተልሔም የሄዱት በዚያ ጊዜ የሕዝብ ቆጠራ ያካሂደው ስለነበር በዚያ የሕዝብ ቆጠራ ክርስቶስ ከተወለደ በኋላ
ከዮሴፍ ጋር ከእመቤታችን ጋር የክርስቶስን ስም አብሮ በሕዝብ ቆጠራ መዝገብ ላይ ተጽፏል። ይገርማችሁ። ይህ ማለት ምን ማለት ነው? ሰማያዊው አምላክ ከእኛ ከኃጢአተኞች ጋር በአንድ መዝገብ ላይ ስሙ ተጽፏል ማለት ነው። እኛም ከጻድቃን ጋር እኛም ከቅዱሳን ጋር ይደምረን እሱ ከኃጢአተኞች ጋር ተቆጠረ። ስሙ የተመሰገነ ይሁን። አሁንም ክርስቶስ እያንዳንዳችንን በኃጢአተኛ ቁጥር እንድንወጣ ነው እሱ ዓርብ ዕለት በወንጀለኞች ጋር የተሰቀለው። ክርስቶስ አሁን ተሰቀሉልኝ አይልም፣ ውጡልኝ አይልም። እሱ ሞቶልናል። እኔ ለእናንተ ሞቻለሁ፣ እናንተ ለእኔ ኑሩ ነው የሚለው። እሱ ከኃጢአተኞች ጋር ተሰቅሏል። እኔ ለአንተ ብዬ ከአመፀኞች ጋር ተሰቀልኩ፣ አንተስ ለእኔ ብለህ ከኃጢአተኞች ቁጥር ውጣ፣ ከሰካራሞች ቁጥር ውጣ፣ በወንጀለኞች ቁጥር ውጣ ነው የሚለው እግዚአብሔር። ይህን ለማድረግ መችሉነቱ ነው። ስለዚህ ዓርብ ዕለት ክርስቶስ ከሁለት ወንበዴዎች መሃል ተሰቅሎ ነበር። ተሰቅሎ ሳለ ይገርማቸዋል። ለመጀመሪያ በግራም በቀኝም ያሉት ወንበዴዎች ክርስቶስን ይሰድቡት ነበር። የማቴዎስ ወንጌል ምዕራፍ 27 ስታነቡ ክርስቶስ ብዙ ስድብ ወርዶበታል። መቼስ አምላካችን 3 ዓመት ሙሉ ያልወረደበት አይነት ስድብ የለም። ጋኔን ይዞታል ሁሉ ያለው አለ። ክብር ይግባውና አምላካችን በጣም አስደባሪ ተዳራፊዎች አሉ። ዓርብ ዕለት ክርስቶስ ሲሰቀል በዛ ጋር ያልፉ ነበር ይላል። ሲያልፉ ሲያዩ ተሰቅሏል። ሰው ሁሉ ሲሰድበው ሲያዩ አይ ስድብ ሳይገባ አይቀርም ብለው እነሱም የበኩላቸውን አስተዋጽኦ ለማድረግ ወደ መስቀሉ ቀርበው ክርስቶስን ሰደቡት ይላል። አንዳንድ ሰው አለ በማያውቀው ተሳድቦ ኃጢአት ውስጥ የሚገባ የሚኮነን ቤተክርስቲያን ላይ በማያውቀው ይናገራል። መቼስ ክርስቶስ ድጋሚ አይሰቀልም። የእሱ አካሉ ቤተክርስቲያን ነች። በማያውቁት የሚናገሩ ሰዎች ብዙ ስድብ ወርዶበታል። በግራም በቀኝም ያሉት ወንበዴዎችም ሊሰድቡት ነበር። በኋላ ግን ይገርማችኋል ምዕመናን፣ የቀኙ ወንበዴ አነጋገሩ ቀኝረና እጅግ በጣም ውብ የሆነ ጸሎት ጸለየ። ከኔ ጋር በሉ ጌታ ሆይ በመንግሥት በመጣህ ጊዜ ምን በለኝ አስበኝ። ይህ ቃል እውነት መቼስ ሲደጋገም ኃይሉን እያጣ ይመጣል። ሁል ቀን ስለምንሰማው አዲስ ነገር አይደለም ብለን ልናስብ እንችላለን። ግን በጣም ጥልቅ ጸሎት ነው የወንበዴ ያደረገው። ከወንበዴ የወጣ ራሱ አይመስልም ጸሎቱ። በጣም ጥልቅ ጸሎት ነው። እስኪ እያንዳንዱን ቃል ተመልከቱት። የመጀመሪያው ጌታ ሆይ አለው የወንበዴ ክርስቶስን። ማን ሆይ? ምን ይደንቃል ታዲያ? ክርስቶስ ጌታ አይደል እንዴ? የምናደንቀው ጌታ ሆይ ማለቱን አይደለም። ክርስቶስንማ ብዙ ሰው ጌታ ሆይ ይወጣው። እንዲያውም ጌታ ሆይ የሚለው ሰው ከመብዛቱ የተነሳ ክርስቶስ ምን አለ? ጌታ ሆይ የሚለኝ ሁሉ መንግሥቴን ምን አይወርስም ብሏል። ዓርብ ዕለት ግን ይገርማቸዋል፣ ክርስቶስን ጌታ ሆይ ብሎ የጠራው የለም። ሌላ ቀን ብዙ ሰዎች ጌታ ሆይ ብለውታል። ዓርብ ዕለት ግን ጌታ ሆይ ያለ የለም። እየሰደበው አለ፣ እየተፋበት አለ። ጌታዬ ያለው ግን የለም። በተከበርክበት ቀን ሁሉም ሰው ጌታዬ ይላል። በውርደትህ ቀን ግን ጌታዬ የሚል ሰው የለም። ምናልባት ጌታ በተሰቀለበት ጊዜ ጌታ ብለው የጠሩት እነማን ናቸው? ሮማውያን ወታደሮች ነበሩ። እነሱ በጥፊ የመቱት ጌታ ሆይ በጥፊ የመታ ማን ነው ለማለት ነው። ይህ ወንበዴ በዚያች በተዋረደባት በተሰደበባት ዕለት ክርስቶስን በቃል አክብሮ ሆይ ብሎ ጌታ ሆይ ብሎ ጠራው። በዚያች የመከራ ቀን ጌታ ሆይ ብቻ አላለም። በምን በመጣህ ጊዜ በመንግሥት አለው። ምን ማለት ነው? በመንግሥት አንተ ንጉሥ ነህ ማለት ነው። እግዚአብሔር ያሳያችሁ። አንተ ንጉሥ ነህ። አጠገቡ ያየው እኮ በላዩ ላይ የሾህ አክሊል ደፍቶ ነው፣ ዘውድ ደፍቶ አላየው። አጠገቡ ሆኖ ያየው በዙፋን ላይ ተቀምጦ አይደለም፣ እጆቹን በችንካር ተቸንክሮ ነው። በትረ መንግሥት ይዞ አላየው። ባይሆን ጭንቅላቱን በበትር ራሱን በበትር ሲመታ ነው ያየው። ግን አጠገቡ ያለው የሰማይና የምድር ንጉሥ መሆኑን አወቀ። ስለዚህ ጌታ ሆይ በምን የተመጣ ጊዜ ነው? በመንግሥት። ክርስቶስ ንጉሥ ነው አይደለም? ነው ንጉሥ ነው። ንግሥናውም የተለየ ነው። የእግዚአብሔር ንግሥናው ህልፈትም ሽረትም የሌለበት። በዓለማችን አሁን ብዙ ነገሥታት አሉ። ንጉሥ ይነግሣል፣ ንጉሥ ይወርዳል፣ ይሻራል።
እግዚአብሔር ግን በመንግስቱ ህልፈትም ሽረትም የሌለበት ንጉሥ ነው። በምድር ላይ የሚነግሱ ነገሥታት ግዛት ያስፈልጋቸዋል፣ ሰራዊት ያስፈልጋቸዋል፣ ህዝብ ያስፈልጋቸዋል። እግዚአብሔር ግን ግዛቱ ሰማይና ምድር ሳይፈጠሩ ሰራዊቱ መላእክት ሳይመጡ በፊት ከዓለም አስቀድሞ እግዚአብሔር ምንድን ነው? ንጉሥ ነው ይላል እግዚአብሔር ላይ። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ንጉሥ የሚፈራው በሰራዊቱ ብዛት ነው። እግዚአብሔር ግን በሰራዊቱ በመላእክት ብዛት አይደለም የሚፈራው። ለመላእክት ግርማቸው ክብራቸው እሱ ነው። ለዚህ ነው ሊቃውንተ ቤተክርስቲያን ማዕረገ መላእክትን ተጫምቶ ይኖራል ይላሉ። ስለዚህ ንጉሥ ነህ አለው። በመንግሥትህ ብሎ የራስ ግዛት ያለህ ነህ አለው። እንደ ነገሥታት እኮ ያማረ መጠጥ ሲጠጣ ላየው፣ ሐሞት ሲጠጣ ነው ያየው፣ የሸዋ አክሊል ደፍቶ ነው ያየው። ግን በመንግሥትህ አለን። በጣም የሚደንቀው ከዚህ በኋላ የተናገረው ቃል ነው። ጌታ ሆይ በመንግሥትህ ምን ባልክ ጊዜ። ይሄ በጣም ያስገርማል። ምን ማለት ነው? በመጣ ጊዜ ልብ አድርጉ። ወንበዴው እያየ ያለው ክርስቶስን ሊሞት ጥቂት ደቂቃዎች ቀርቶት ነው። በጣም ጥቂት ደቂቃ ቀርቶ ታሞ ተሰቃይቶ የሸዋ አክሊል ደፍቶ ነው ያየው። ግን እንደማይት ሞት አለ። ግን ሞት አትቀርም። ከሞት ምን ትላለህ? ተነሳ አትቀርም። ወደ ሰማይ ታርጋለህ። አርገህ አትቀርም። ዳግም ልትፈርድ በመጣ ጊዜ አይገርማችሁ? አጠገቡ ያለው ክርስቶስ ሞቶ እንደማይቀር፣ ከሞት እንደሚነሳ፣ ተነስቶ እንደማይቀር፣ እንደሚያርግ፣ አርጎም እንደማይቀር፣ ሊፈርድ ወደ ምድር ዳግመኛ እንደሚመጣ አውቆ በመንግሥትህ ምን ባልክ ጊዜ አለ። የታወቀው ምን ነው? ይህ ወንበዴ ኢትዮጵያዊ ሊቅ ቅዱስ ያሬድ ይህን ወንበዴን ጠይቀዋል። ቻታዊ ዘማን መኑ ሐረከው ታይመር ዘንተ የቀኝ ወንበዴ ማን ነው ይህን ያስተማረ? አጠገብህ ያለው ሊሞት ጥቂት የቀረው ደሙ እየፈሰሰ ያለው ክርስቶስ ዳግም ሊፈርድ የሚመጣ ንጉሥ መሆኑን አምላክ መሆኑን ማን ነው የነገረን? ቅዱስ ያሬድ ራሱ ቅዱስ ያሬድ መንፈስ ቅዱስ ገልጦለት ይመልሰዋል። ነቢያትን አልጠየቅኩም ይላል። ሐዋርያትንም አልተከተልኩም አላስተማሩኝም። ፀሐይ ጠቀሰችኝና አላ ፀሐይ ቀጸበተኝ፣ ፀሐይ ጠቀሰችኝ እሷን ባየሁ ጊዜ አመንኩ ይላል። ይህ ወንበዴ ባጠገቡ ያለው አምላክ መሆኑን እንዲያውቅ ያስተማረችው መምህሩ ማነች? ፀሐይ ነበረች። አይገርማችሁ? ክርስቶስ ሲሰቀል ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል። ስለዚህ የወንበዴ ልክ ፀሐይ ስትጨልም ሲያይ ለካ ካጠገቤ ያለው የፀሐይ አምላክ ነው ብሎ የክርስቶስን አምላክነት አወቀ። እኛ ስንት ሰባኪ ተመላልሶ ሰብኮናል። ለካ ፀሐይንም አይቶ ንስሐ መግባት ይቻላል። በፀሐይ ብቻ ተምሮ ይህ ወንበዴ ተመለሰ ነው። የዚህ ወንበዴ ልብ የመለሰ ሁላችንም እንዲመልስልን። ይሁዳ አባት ደግሞ እንግዲህ ቅዱስ ያሬድ ሲል ቅዱስ አፈወርቅ ደግሞ የለም የዚህ ወንበዴ ልብማ ፀሐይ ብቻ የመለሰችው አይመስለኝም ይላል። ታዲያ ማናቱኝ እንደሆን የራስ የክርስቶስ ንግግር ሳይሆን አይቀርም የወንበዴ ልቡን የሰበረው። ክርስቶስ መስቀል ላይ ባለ የተናገራቸው 7 ቃላት ነበሩ። ስንት ቃላት? 7። ልብ አድርጉ ምዕመናን። አምላካችን በመስቀል ላይ 3 ሰዓት ነው የቆየው። በ3 ሰዓት ተሰቅሎ የሞተ ሰው የለም። ክርስቶስ ግን በ3 ሰዓት ነው የሞተው። በጣም ተገርፎም ስለነበር የማርቆስ ወንጌል ላይ ስታነቡ ጲላጦስ ራሱ ጌታ ሞተ ሲሉት ከመቼው ሞተ አለ ይላል። ቶሎ ነው የሞተው ክርስቶስ። በዚያች በቆየባት 3 ሰዓት ውስጥ 7 ቃላት ነው የተናገረው። ከ7ቱ ቃላት የመጀመሪያው ቃል ምንድን ነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሚያደርጉትን አያውቁምና ይቅር በላቸው የሚለውን ቃል ሲሰማ ይላል ቅዱስ ሳሙኤል ይህ ወንበዴ ልቡ ተሰበረ። እሱ ያልደረሱበት ላይ ደርሶ የሰው ገንዘብ ሲቀማ ደም ሲያፈስ የኖረው ወንበዴ ነው። ክርስቶስ ግን እያሰቃዩት ላሉት ሰዎች ጸለየው። የሚያደርጉትን አያውቁምና ምን በላቸው። አቤት! አሁን ስንናገረው ያምራል እንጂ እኛ ብንሆን ልብ አድርጉ። ክርስቶስ እኮ የሚያደርጉትን አያውቁምና ይቅር በላቸው ያለው እዚያው መስቀል ላይ ያለ መሆኑን እንዳትረሱ። ምዕመናን ልጠይቃቸው፣ አሁን ከዚህ ጉባኤ ስንትወጡ በረናል ግፍ ቢኖርና አንድ ሰው ተሳስቶ እግራችንን ቢረግጠን ይቅርታ ሄደን እንቀበላለን? አንቀበላለን? እንቀበላለን።
ግን እግራችንን ጨፍልቆ እዛው እሽት ያደረገ ይቅርታ ቢለንስ መጀመሪያ እግርን ከእግሬ ላይ ማለት ክርስቶስ እኮ የሚያደርጉትን አያውቁምና ይቅር በላቸው ሲል ገና ሚስማሩ ከእጁ አልወጣም። የሾህ አክሊል እኮ ገና ልቡ ድረስ እያመመው። እኛ እኮ ከቆየ በኋላ ነው ይቅርታ የምናደርገው። መቼስ አልፈን ኮዲፍጀው ብለን ነው ይቅርታ የምናደርገው። በዚያ ላይ እንደዛም አድርገን ቆይተን ምን እንላለን? ሲቆየው ሰው ለነሰመ እንላለን። የወጋ ይረሳ ታውቁታላችሁ። ደግሞ ትላላችሁ የወጋ ይረሳ ተወግቶ የረሳ ክርስቶስ ነው። አይገርማችሁ? እዛው ገና ምስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና ይቅር በላቸው አለን። የዚህ ወንበዴ ልብ የመለሰው ይህ ሳይሆን አይቀርም ይላል ቅዱስ ዮሐንስ አፈወርቅ። የሁላችንን ልብ መልሰን አባ ጊዮርጊስ ዘጋስጫ ነው ወኛው ድንቅ ምን ይላል መሰለኝ? እኔ እንኳን ፀሐይም አትመስለኝም ይላል። በዚህ ነው ወንበዴ ልብ የመለሰችው። የክርስቶስ ንግግር ብቻም አይመስለኝም ይላል። ከጌታ በስተቀኝ ተሰቅሎ ሳለ የክርስቶስ የመስቀሉ ጥላው ያረፈው ይህ ወንበዴ ላይ ነበረ። ጌታ ሆይ ይህ ወንበዴ ልቡ የተመለሰው ጥላህን ስላሳረፍክበት ሳይሆን አይቀርም ይላል። ሁላችን ላይ ጥላውን ያሳርፍብናል ማለት ነው። የመስቀሉ ጥላ ያርፍብናል። እውነት እኮ ነው። የሐዋርያት ጥላቸው እንኳን ይፈውስ አልነበርም። የክርስቶስ ጥላ ልብ ሊመልስ ይችላል። ያም ሆነ ወንበዴ ድንቅ ጸሎት ጸለ። ምን አለ? ጌታ ሆይ በመንግሥት በመጣን ጊዜ ምን በለን አስበኝ አለ። አስበኝ ማለት እንደው አንዴም በቀኝ ነበር እንደው የት ገብቶ ይሆን በላይ ማለት አይደለም። የቸርነትህን ስራ ስራልኝ፣ ማረኝ፣ ይቅር በለኝ ማለት ነው። ይሁን በጣም ጥልቅ ጸሎት አደረገ። ጌታ ሆይ በመንግሥት በመጣን ጊዜ አስበኝ። በጣም ይገርማል። ምንናል ለኛ በጣም ትልቅ ተንሳጽ ነው። ይሁን የጸለየውን ጸሎት አሁን እንኳን አንጸልየውም። አብዛኛው ጸሎቶቻችን ጊዜያዊ ውድራዊ። እንደው ቀላል ምሳሌ ልስጣችሁ። በእርግጥ ቁጥራችሁ በጣም ብዙ ነው። አሁን እዚህ ያለነው ምንናል እንደው በአንድ ትልቅ አውቶቡስ ተሳፍረን ወደ አንድ ገዳም ጉዞ ብናደርግ ከነጋር ነው እንደው አያድርገውና ምሳሌ ነው እንዳትፈሩና በአውቶቡስ ተሳፍረን ጉዞ ስናደርግ እንደው መኪናው ከሾፌሩ ቁጥጥር ውጭ ሆኖ ወደ አንድ ገደል እንደው እየወረደ ሊገባ ትንሽ ቢቀረው ሁላችንም እንጮሃለን። ወደ ማን ነው እንጮህ? ምን አድርገን ግን አልተሳካም። መኪናው ወንዝ ውስጥ ገባ። መኪናው ወንዝ ውስጥ ገብቶ ውሃው እያሰጠመን ወገናችን ላይ ደርሷል። አሁንም ልብ ካለን በዚህ ድንጋጤው ዝም የሚያስብለው ሰው አለ። ግን እንደው ልብ ካለን አሁንም እንጮሃለን። ወደ ማን ምን አድርገን አድነን። ግን አልተሳካም። ውሃው አንገታችን ጋር ደረሰ። ልንሰጥም ጥቂት ሰከንዶች ነው የቀሩት። እንጮሃለን። ወደ ማን ምን አድርገን አድነን። አንድ ሰው እንደው ነፍሴን በሰማይ አደራ አይልም። አንድ ሰው ሁላችንም ሐሳባችን ከዚያች ወንዝ ወጥቶ ኑሯችንን ምን ማለት ነው ለመቀጠል ነው። እግዚአብሔር ያሰኛል። ይህ ወንበዴ ጌታ ሆይ በመንግሥት በመጣ ጊዜ ምን በለን። የግራው ወንበዴ ግን ምን አለ? አንተ ክርስቶስ ከሆንክ ራስህንም እኛንም አድነን አለ። እኛ ታዲያ የግራውንም የቀኙንም ምን የግራውንም እግዚአብሔር የቀኙ ያደርገን። ትልቅ ጸሎት የጸለየው የእኛ ጸሎት እኮ ጊዜያዊ ነው፣ ምክራዊ ነው። ስለዚህ ነገራት ሰው ምሳሌው ስለት ታምሜ ነበረ ተፈወስኩ፣ ስራ የለኝም ስራ አጥቼ ነበር ስራ አገኘው። እንደው አንድ ለንስሐ አብቃኝ ነበር ለንስሐ ስላበቃኝ የሚል ስለሰማቸው ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። ሰማያዊ ልመና ለመለመን ያብቃል። ለትልቁ አምላክ የሚበቃ እኮ ትልቅ ልመና የለም። እንደው መንግስት ጥቃቅንና አነስተኛ ይላል። ጥቃቅንና አነስተኛ እኮ ነው የኛ ልመና። ጊዜያዊ ነው፣ ምድራዊ ነው። ይህ ወንበዴ ግን ጥልቅ ጸሎት ጸለየ። ጌታ ሆይ በመንግስት በመምጣት ጊዜ ምን በል አስበኝ። ቀላል ሰው እንዳይመስላችሁ ጎድሉ ብዙ ነው። ይህ ብቻ አይደለም ያደረገው። ዓርብ ዕለት ይህ ወንበዴ በንግግር ብቻ አይደለም ወዳኑ ንግግሩ በርግጥ ድንቅ ነው፣ ጥልቅ ጸሎት ስለሆነ እንደውም አንዱ ባለቅኔ ምን ብሏል መሰላችሁ? ይህ ወንበዴ እድሜውን ሙሉ የኖረው ሲሰርቅ ነበር። መጨረሻ ምን ሰረቀ ካላችሁ ገነትን እዛው መስቀል ላይ ሰረቀኝ ማለት አበቀረችው። ምን ትልቅ ንግግር ነው የተናገረው። ግን ከንግግር ውጭ ደግሞ ብዙ ስራ ሰርቶ ምን አደረገ?
ጓደኛው ክርስቶስን ሲሳደብ ሲሰማው አንተ ክርስቶስ ከሆንክ ራስህንም እኛንም አድን አለውናል ሲል ሲሰማው ምን አለ? አንተ በዚህ ፍርድ ላይ እያለ እግዚአብሔርን አትፈራውም? እኛስ ስላደረግነው የሚገባንን ፍርድ እንቀበላለን አለ። ከኔ ጋር በሉ፣ ስላደረግነው የሚገባንን እንቀበላለን። ምን ማለት ነው? ለተረገመው የመስቀል ላይ ሞት የሚያበቃ ኃጢአትን ሰርተናል ማለት አመነ ማለት ነው። ታምኑ አጣው ማለት ነው። ንስሐ ገባ። አያችሁ፣ አብረው ነው ኃጢአት የሰሩት ከዚህ ወንበዴ ጋር ጓደኛው ነው። አብረው ሲዘርፉ ሲካፈሉ የኖሩት። አብሮ ኃጢአት መስራት ቀላል ነው። አብሮ ንስሐ መግባት ግን ከባድ ነው። ብዙ ሰዎች አብረው ይጠጣሉ፣ አብረው ይሰክራሉ፣ አብረው ንስሐ ግን አይገቡም። ለኃጢአት ጓደኛ የሆኑ ለንስሐ ግን ጓደኛ የሆኑ ሁለቱም ከክርስቶስ አጠገብ ናቸው። ያንዱ ልብ ሲመለስ ያንዱ ልብ ግን ደንድኖ ቀረ። ጓደኝነታቸው መስቀል ላይ በመቅሰፍት የተለያዩት ለምን? በጣም ያሳዝናል። አመነ ወንበዴ ለተረገመው የመስቀል ሞት የሚያበቃ ኃጢአትን ሰርተናል። ኃጢአታችንን የማንበልብና ያደሙ ይህን ብቻ አይደለም ያሉ ይህ ግን ምንም ክፋትን አላደረገም ማለት ይህ ግን ምንም ክፋትን አላደረገም ብሎ ስለ ክርስቶስ ንጽሕና መሰከረ። በጣም ይገርማል። ዓርብ ዕለት እኮ አንድ ሰው ክርስቶስ ንጹሕ ነው ብሎ ምስክርነት አልወጣ። አንድ ሰው ሐዋርያቱ እንኳን ከወንጌላዊ ዮሐንስ በስተቀር ሁሉም እግሬ አውጪኝ ብለው ሄዱት። ምን አጠፋ? ከማስተማር ከመፈወስ ውጪ ምን በደል አለበት ያለ ሰው ሁሉም ነው ካዱት። ሌላው ቀርቶ የፈወሳቸው ሰዎች፣ ልጃቸውን ከሞት ያስነሳላቸው ሰዎች ልጄን ከሞት አስነሳልኝ እንጂ ምን አጠፋ ብለው አልመሰከሩም። ያቺ 12 ዓመት ይፈሳት የነበረው ደም ቀጥ ያደረገላት ሴት ደሜን ቀጥ አደረገው እንጂ ምን አጠፋ አላለች። አንድ ሰው አልመሰከረም ለክርስቶስ። ኧረ እንደውም በጥፍ የተማቱም አሉ እኮ ታስታውሳላችሁ። በነገ ዕለት ቤተክርስቲያናችን የምታነሳው ከነገ ጀምሮ ዮሐንስ ወንጌል ምዕራፍ 5 ላይ ያለ አንድ በሽተኛ ነበር። 38 ዓመት ተኝቶ የነበረበት በስቃይ የነበረበትን ሕይወት ክርስቶስ ያላቀቀው ታስታውሳላችሁ። ክርስቶስ መጣና ከነሳና አልጋህን ተሸክመህ ምን ይላል? ያ ሰው ወዲያውኑ ዳነ። አልጋውን ተሸክሞ ሄደ፣ ፈወሰው፣ አዳነው። በጣም ይገርማል። ይህ ሰው ግን ሐሙስ ዕለት ክርስቶስ ለፍርድ በቀረበ ጊዜ እዚያ ቦታ ላይ ቆሞ ነበረ። ሊቀ ካህናቱ ፊት ቆሞ ሳለ ክርስቶስ መልስ ሲሰጥ ሲሰማው እንዴት ደፍረህ ለሊቀ ካህናት መልስ ትሰጣለህ ብሎ የክርስቶስን ፊቱን በጥፊ መታው። እየሰማችሁ ነው? የክርስቶስን ፊት ምን አደረገው? በጥፊ መታው። ይህ ጊዜ ጌታ ምን አለው? ለምን ትመታኛለህ አለ ይላል። እስኪ ከኔ ጋር በለው፣ ለምን ትመታኛለህ? አሁን ክርስቶስ ዓርብ ዕለት ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሎ አላለም። ይህ ሰው ግን በጥፊ ሲመታው ለምን ትመታኛለህ አለው። እንዴ ያ ሁሉ ጅራፍ ሲገርፍበት ለምን እንደዚህ አላለም? የዚህ ወንበዴ ጥፊ ለምን አመመው ካላችሁ ክርስቶስ ያመመው በጥፊ መመታቱ ሳይሆን ባዳነው ሰው እጅ መመታቱ ነበር። ባዳነው ሰው ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ አለው። አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ወጥቷል ካፌ? ተናግሬ ከሆነ መስክርብኝ፣ አለዚያ ለምን ትመታኛለህ አለው። አምላካችንን በኃጢአታችን ከመምታት በቸርነቱ ይሰውረን። አንድ ሰው ንጽሕናውን አልመሰከርለትም። ይሆን ወዲህ በእውነት በሚለውን ቃል ይህ ምንም ክፋትን አላደረገም፣ እኛ ግን ስላደረግነው የሚገባንን እንቀበላለን አለ። ጓደኛውን ጭምር መከረው፣ አስተማረው። በቀረችው ልብ አድርጉ፣ ጌታው ያለ በመንግሥት አለ በመጣ ጊዜ አለ አስበኝ አለ። ድንቅ ቃል ድንቅ ጸሎት አቀረበ፣ ንስሐ ገባ፣ ጓደኛውን መከረ።
በዚህ ጸሎቱ ምክንያት ወደ ገነት ትገባለህ ተባለ። ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ሁለት ነገር እናንሳና ትምህርታችንን እናጠቃልላለን። ይህም በዚህ የጸለየው ጸሎትና ክርስቶስ የመለሰው መልስ በጣም አስገራሚ ነው። ጌታ ወንበዴው የጠየቀው ጌታ ሆይ በመንግስት በመጣ ጊዜ ምን ነው ዓርብ በዕለተ ምጽአት ልትፈርድ ስትመጣ ሁሉም ከሞት ስታስነሳ የሆነን ማስነሳት አይቀርም፣ የዛን ጊዜ ይቅር በለኝ ማረኝ ያለው ክርስቶስ ግን ምን ያለው? እውነት እልሃለሁ መቼ በገነት ትሆናለህ? ዛሬ አለው። የእግዚአብሔር ቸርነት አይገርማችሁም? ስሙ የተመሰገነ ይሁን። አቤት ይህ ታሪክ አሁን በታምረ ማርያም በድርሳነ ሚካኤል ላይ ቢሆን የተጻፈው አንዱን ወንበዴ ገነት አስገባው ተብሎ ተጽፎ ቢያገኙ ሰዎች ይሄማ ተረት ነው ይሉን ነበረ። ይህን ታሪክ በወንጌል ያጻፈ አምላክ ስሙ የተመሰገነ ይሁን። አይገርማችሁም? ወንበዴው ዛሬ ከኔ ጋር በገነት ትሆናለህ። አንዳንድ ሰው በታምራት ላይ በገድላት ላይ እግዚአብሔር ሲምር ሲያይ ይበሳጫል። አሁን በላየሰብ በጥርኝ ውሃ ዳነ ሲባሉ ደማቸው የሚፈላ ሰዎች አሉ። እንዴ በላየሰብ እንዲድን ውሃው በበርሜል መሆን ነበረበት? በጥቂትም በብዙ ማዳን ይችላል። ምን ያበሳጫል? እግዚአብሔር ቢያድን አንዱን ወንበዴ አንስቶ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ፣ እኛ ወንበዴዎቹን በቸርነቱ በገነት ትሆናላችሁ ይላል። ቅዳሴው ላይ እኮ ቤተክርስቲያናችን ተዘከረን ብላ አስገባችሁ እኮ አያችሁ። ያው ቅዳሴው ላይ ያለነው ወንበዴዎችም እንድንጠቀምበት ብላ እኮ አለን እኮ። በግራ በቀኝ እንደተሰቀለው ባንሆንም ሁላችን ማጣት አለብን። እንደውም አርፍዶ የሚመጣ ሰው ብዙ ጊዜ ተዘከረን ላይ ነው የሚደርሰው። ቢመጣ ቢገርመኛል። ያው ያረፈደ ሰው ጸሎት ስለሆነ አላውቅም። ረፈድ አድርገው የሚመጡ ሰውን ተዘከረን ላይ ይደርሳል። እግዚአብሔር እንደው ጽድቅ ለመስራት ያረፈርነውን በቸርነቱ ይማልጋለን እና ዛሬ ከኔ ጋር ቤት ትሆናለህ አለ። በገነት ትሆናለህ። እንደውም በጣም ይለንቃል እኮ ኪሩብ እኮ ደነቀው። ይህ ወንበዴ ሲመጣ ሲያየው ይላል ወደ ገነት ሲመጣ ቅዱስ ያዕቆብ ዘስሩግ በግብረ ሕማማት ላይ ጽፎታል። ማን አንተ አለው ወንበዴውን ሲያይ። አብርሃም ነህ አለው። ያ ደጉ አብርሃም እንግዳ የሚያስተናግደው አብርሃም እሱ ነው ወይ አለው። ኧረ አይደለም እንኳን እንግዳ ላስተናግድ እኔ ደም ሳፈስን ይኖርኩታል። ታዲያ ማን ነህ? ዳዊት ነህ? የቅዱሳኑን ስም ሁሉ ጠራ መልአኩ። የለም አይደለሁም እኔ ወንጀለኛ ነኝ አለ። እንደዛ ከሆንክ ታዲያ አንተ እንዴት ወደ ገነት ትመጣለህ? የእሳቱን ባህር እንዴት ተሻገርከው? እንዴት መጣህ አለው። የክርስቶስን የደሙን ማህተም አሳየው። የደሙን ማህተም ማከያዝ የማታልፈው በር የለም ብሎ የገነትን በር ወለል አድርጎ ከፈተለት። ለሁላችን ይፈርድልን። ግባርጉ ይህ ወንበዴ ከ3 ሰዓት ውስጥ ከ10 ደቂቃ የማትበልጥ ሰዓት ተጠቅሞ ንስሐ ገባና ተመለሰ። እኛ ንስሐ ለመግባት ብዙዎቻችን ገና ነን ምንምን እንማራለን ይፈስብናል ቃሉ እንሰማለን፣ ለመወሰን ግን እንቸገራለን። አናውቀውም እኮ ምናልባት የመዳናችን ቀን እቺ ሰዓት ትሆናለች። አይ እኔ አሁን ስራዬ፣ ትምህርቴ፣ ትዳሬ እሙሉበት ውሎ አይመቸኝም ንስሐ ለመግባት ወደ እግዚአብሔር ለመመለስ ጊዜ የለኝም እንላለን። ይገርማቸዋል። ይህ ወንበዴ ጊዜ የለኝም ቢል ከሱ የተሻለ ጊዜ የሌለው ሰው የለም። ለምን? በችንካር ተቸንክሯል። ሊሞት ትንሽ የቀረው የቀረችውን እድሜ ግን ለንስሐ ተጠቀመባት። የቀረንን እድሜ ለንስሐ ለመጠቀም ያልቃል። መቼ የሚሞት በጣም የሚገርመው እንደሚኖር ሰው ነው የምናስበው። እንደውም አባባል አለ እኮ 1000 ዓመት አይኖር ይባላል። ስማን 1000 ዓመት 500 የምንኖር አልመስልም። አሁን 100 መኖር እኮ አንችልም እኛ 70-80 ብንኖር እንዴት እንደሚከብደን ይታወቃል። 1000 ዓመት አይኖር ይላል ሰው። ነገ ለምትሞተው ዛሬ ማታ ቦታ የምታደር ይሆን አይሆን ማታውቀው እንኳን ለንስሐ ሲባል ቀጠሮን ዝናል። እንደዚህ እንደዚህ ለማሰብ በቸርነቱ ያልቃል። በመጨረሻው ነገር ምናምን እንግዲህ ዓርብ ዕለት ብቻ ነው የተፈጸመው። ቤተክርስቲያናችን በዓለ መስቀሉን ነገ ታከብራለች። ስለ ክርስቶስ መስቀልና ስቃይ መከራ በሁሉ ነገር ውስጥ የምናስብ ነው ቤተክርስቲያናችን የምትፈልገው። ለዚህም ነው ዓርብ ሁሉ ቤተክርስቲያናችን ዛሬን በተሰቀለ አድርጋ እንድንጾም የምታደርገን
በየሳምንቱ ተሰቅሏል ለማለት አይደለም። ክርስቶስ መከራውን ስቃዩን በዓይነ ሕሊናችን እንድናስብ ስለሚፈልግ ነው። የት ነው የተሰቀለው? በቀራንዮ ነው። ቀራንዮ ምንድን ነው ትርጉሙ? የራስ ቅል ስፍራ ማለት ነው ይላል። የምን ስፍራ? የራስ ቅል ስፍራ። ክርስቶስ በራስ ቅል ስፍራ ለምን ተሰቀለ? መከራውን ስቃዩን በራስ ቅላችሁ ላይ ምን ነው አስቡ ሲለን። ስለዚህ ከክርስቲያኖች አንደበት ነገረ መስቀሉ አይጠፋም። ከበሮ የሚሰብከው ግርፋቱ መቋሚያ ይዘው ካህናቱ ወደዚያ ወደዚህ በመስቀል ላይ ነው። ስናማትብም በምንድን ነው? ስንለብስም በመስቀል ምልክት ነው። እያንዳንዱን ነገር የምንጀምረው የምንፈጽመው ነገረ መስቀሉ ነው። ነገ ተቆፍሮ የወጣበትን በዓል ታከብራለች ቤተክርስቲያናችን። መስቀሉን በልቡናችን ይሳልብን። አንዳንድ ሰው አይ መስቀል ተሰቀለው እንጂ ከመስቀሉ ምን አለን ይላል። እኛ ከሁለቱም አለን። ለእኛ መቼ ወረደ ክርስቶስ ከመስቀል ላይ? አሁንም እኮ እንደተሰቀለ ሆኖ ተስሏል። አዚህም ከሌለብን በቀር እኮ ክርስቶስ አሁን መስቀል ላይ ነው። ከተሰቀለ ሆኖ በሁላችን እና ላይ በቸርነቱ ይሳልብን። ምን ነገር ስትጀምር ቤተክርስቲያን አማትራ ነው። እኛም እናት አባቶቻችን ያሳዩን ወግ ነው። ወደ ቤት ስትገባ አማትም፣ ስትወጣ አማትም፣ ምንም ስራ ስትጀምር አማትም። ጊዮርጊስን መርዛ አጠጡት፣ በልቡ አማተበበት። መጀመሪያ በእጅ አማተበ። ሲያማትም አይ አስማቱ ያለው እጁ ላይ ነው አሉ። ምን ያለው? መተቱ ያለው እጁ ላይ ነው አሉ። ጠንቋይ ሁሉም ነገር ጥንቆላ ይመስለዋል። እና እጁን ወደ ኋላ አሰሩት። ከዚያ መጡለት። በዓይነ ሕሊናው መስቀል ሰራና ጠጣው። ካሁን ቦታው ብለው ሲጠብቁ ቅዱስ ጊዮርጊስ ፊቱ እንደ ፀሐይ አበራ። ስሙ የተመሰገነ ይሁን። በመስቀሉ የማናከሽፈው መርገም የለም። እስቲ አንድ እጃችሁን በመስቀል ምልክት ያዙ። ይህ ምልክት ስንሰራ ምን እንደሚፈጠር ታውቃላችሁ? አሁን አባቶቻችን በመጽሐፈ ቅዱሳን ይላሉ አንድ ወንድ አንዲት ሴት ከባሏ ውጭ ከሌላ ጋር ብትተኛ ወይም አንድ ወንድ የሰው ሚስት ጋር ሄዶ ቢተኛ፣ የሰው ሚስት ጋር የሚተኛ ምንድን ነው የሚባለው? ባል አይባልም። ምንድን ነው የሚባለው? ውሽማ ነው። ብቻ ተኝቶ እያለ ድንገት ባሏ ቢመጣበት ብሎ ይደነግጣል አይደል? አንድ ስናማትብ ሰይጣን ልክ እንደዛ ነው ክቡ ብሎ የሚደነግጠው። እስቲ አንድ ጊዜ አማትቡ። በስመ አብ ወወልድ ወመንፈስ ቅዱስ። አንድ የመስቀል ምልክት ስትሰራ መብረቅ ይጮሃል፣ ሰይጣን ይደነግጣል። በሁሉ ነገር ውስጥ አባቶቻችን ያማትባሉ። ይህንን ትልቁን መሳሪያ በእጃችን ያደረገልን አምላክ ስሙ የተመሰገነ ይሁን። በምንም ብንቀደድ እንኳን በመስቀል ሳንጀምር ምንም አንሰራም። አገራችን ላይ አንድ የተፈጸመ የተባለ ነገር ልንገራችሁና አበቃለሁ። በአንድ ወቅት ኮሚኒዝም በሀገራችን በተስፋፋበት በደርግ ዘመን ከኔ ጋር ናችሁ፣ አንድን አባት እስር ቤት ያስሯቸዋል። ምንድነው? ሰውን እየቀሰቀሱ እየሰበኩ አስቸገሩና ህዝብ ያሳምጻሉ። ይሰኝ ካልታሰሩ ረፍት አናገኝ የሚሉና በጣም ትልቅ አባት ናቸው። ይታሰራሉ። ከዛ ደብድቧቸውና ግደሏቸው፣ ጣሏቸው ተብለው ሁለት ወታደሮች እንደው ጠበን ያሉ ተመርጠው እኚህን አባት እስር ቤት አስገብተው ወርውረው ይጠብቋቸው። ከዚያ ዝም ብለው እንዳይመቷቸው እኛ አባት ግርማ ሞገሳቸው በጣም ያስፈራል። አይ ምን አጠፉ ብለን እንመታቸዋለን፣ ባይሆን ተመካከሩ፣ ባይሆን ምግብ እናቀርብላቸውና ክርስቲያን እንደመሆናቸው ክርስቲያን ሲበላ ምን ይላል? እየሰማችሁ ነው? ምን ያደርጋል? ወይ ዝም ብላችሁ ነው የምትጨረሉት? እንጸልያለን። ሲጸልዩ ጸሎት አልተፈቀደም ብለን እንደመድባቸዋለን አሉና በእኛ አባት ገርማቸውን ምግብ አቀረቡላቸው። እኛ አባት ምግቡ ቀረበ ብሉ አሏቸው። ዝም አሉ። መብላቱን ፈልገውታል፣ መደምደም ግን አልፈለጉም። በኋላ አይበሉም እንዴ ሲሏቸው እኔ እኮ በበላ ደስ ይለኛል፣ ግን ምግቡ ግራ ገባኝ። ከዚህ ልብላ ከዚህ ልብላ ወይስ ከዚህ ነው? ምን አደረገ ማለት ነው? የአባቶቻችንን ፈሊጥ በልቡናችን ይሳልብን። ነገረ መስቀሉን ከልቡናችን ያስቀምጥልን። የሰማነውን በልቡናችን ጽላት ይጻፍልን።